አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 24 በዚህች ቀን የጸጋ ዘአብና የእግዚአብሔር ፍሬ አንደበቱን በምስጋና የከፈተ በኪደተ እግሩ መላውን ኢትዮጵያ የቀደሰ ለ7 ዓመታት በአንድ እግሩ ቆሞ በመጸለዩ ባለ 6 ክንፍ የሆነ ምድራዊ ሲሆን ከሱራፌል ከኪሩቤል ጋር በሰማያዊ ስፍራ ለማመስገን የታደለ የኢትዮጵያ ሞገስ የኢቲሳው አንበሳ የጻድቁ አባታችን አቡነ ተክለ ሃይማኖት የመታሰቢያ በዓሉ ሆነ። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በወሊድ ሕማም የተጨነቀች አንዲት ሴት ነበረች። ጽንሱ ለመወለድ ወደ ማኅፀኗ ተቃርቦ እያለ ባለመወለዱ 8 ቀን ሙሉ በጻይርና በምጥ ሰነበተች። ከጻይርም ብዛት የተነሳ ሰማይን በእጇ ለመዳሰስ መሬትን በሩጫ ለማዳረስ ተፍገመገመች፣ ተንፈራፈረች። ነገር ግን አልተቻላትም። ከዚህም በኋላ ልክ እንደ ሞተች ሰው ሆነች። ስለ እሷም ተሰብስበው ያለቅሱ የነበሩ ዘመዶቿ ወደ ሀገረ ሮሃ የሚሄድ አንድ መነኩሴ ያዩና እግዚአብሔር ያከበረ አባታችን ሆይ በዚህች በዛሬቱ ዕለት በወሊድ ሕማም ተጨንቃ ለሞት የተቃረበች አንዲት ሴት አለችና እባክህ መጥተህ መጽሐፈ ጸሎት ድገምላት ብለው ለመኑት። እሱም መጽሐፍ ማንበብ የሚቻለኝ ካህን አይደለሁም፣ ነገር ግን ከእኔ ዘንድ ካለው መድኃኒት ተሰጣችሁ ዘንድ ስሙኝ። እኔ በገዳሙ መነኮሳት እየተዘዋወርኩ ሳለሁ ክቡር አባታችን ተክለ ሃይማኖት ከተቀበረበት ገዳም ደብረ ሊባኖስ ደረሱ። ከዚያም በሕይወት ሳለ ከቁመተ ገድሉ ጽናት የተነሳ እግሩ ከተቆረሰችበት ዋሻ እጅ ነሳ ዘንድ ሄዱ። ከዚያ ያመጣኋት እምነት አለችኝ። አሁንም እንኩ በፍጹም እምነት አምናችሁ በውሃ በጥብጣችሁ አጠጧት አላቸው። እነሱም እንዳዘዛቸው አደረጉና በጠጣች ጊዜ የምሕረት ጠል ሆነላትና ያለምንም ሕመም ልጅ ወለደች። ይህንንም ተአምር የተመለከተች አንዲት መካን ሴት እኔም በዚህ መሬት እምነት ልጅ ለመውለድ እችላለሁ ብላ እምነቱን ይሰጧት ዘንድ ለመነቻቸው። ከዚያም በክቡር አባታችን በተክለ ሃይማኖት ጸሎት እግዚአብሔር ይህን ተአምራት ያደርግላት ዘንድ ተማምና እምነቱን ጠጣች። በጠጣች ጊዜ ታስሮ የነበረ ማኅፀኗ ተፈቶ ጸንሳ ልጅ ወለደች። ስሙንም ጸበለ ተክለ ሃይማኖት ብላ ሰየመችው። ከአባታችን የበዓቱ ዋሻ የእምነት አፈር ያላገኘችው ሌላይቱ መካን ሴትም በአባታችን የመታሰቢያ ዕለት የተዘጋጀው ህብስት ማኅፀንን ይፈታልኛል ልጅም ይሰጠኛል ብላ አምና በበላችው ጊዜ የተዘጋው ማኅፀኗ ተከፍቶ ልጅ አገኘች፣ ወለደችም። ይህም ተአምር የተደረገው የአባታችን የመቃብሩና የበዓቱ ዋሻ አፈር በየሀገሩ ለመካናት ሴቶች ልጆች የሰጣቸው በመውለድ ጊዜ ከጻይር ምጥ ያዳናቸው፣ ማኅፀናቸው ተዘግቶ የነበረውን ከፍቶ ዘር የሰጣቸው፣ በልዩ ልዩ ደዌ ተይዘው የነበሩ ፈውስ ያስገኘላቸው ለሰዎች ብቻ አልነበረም ለእንስሳትም ጭምር ነበር እንጂ። መሪር የሆነ መድኃኒትን ሳይጠጡ ለመግደልም ሆነ ለማጥፋት የማይቻል በሆድ ውስጥ የተፈጠሩትን የሥራ አውሬዎችን ያጠፋላቸው ነበረ። እንግዲህ ክቡር አባታችን ተክለ ሃይማኖት በመካነ መቃብሩና ሥርዓቱ በዋሻው በየመልኩና በየአይነቱ ያደረገው ልዩ ልዩ ድንቅ ተአምር ተቆጥሮ የማያልቅ ተነግሮም የማይዘለቅ ነው። ጸሎቱና በረከቱ አማላጅነቱ በእውነት ለሁላችን ይደረግልን ለዘላለሙ አሜን። መጋቢት 24 በዚህች ቀን በነግ የሚሰበክ ምስባክ ሰብሖ ለምህረትከ ዘያድኅኖሙ ለእለ ይትወከሉከ እምእለ ይቃወምዋ ለየማንከ። ሰብሖ ለምህረትከ ዘያድኅኖሙ ለእለ ይትወከሉከ እምእለ ይትቃወምዋ ለየማንከ። ምስዋክ ዘቅዳሴ እግዚአብሔር ቆመ ውስተ ማኅበረ አማልክት ወይኰንን በማእከለ አማልክት እስከ ማእዜኑ ትኰንኑ አመፃ። ውስተ ማኅበረ አማልክት ወይኰንን በማእከለ አማልክት እስከ ማእዜኑ ትኰንኑ አመፃ። ባርክ ነገረ ዘእምወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር
ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 1 እስከ 6 እንዲህ ይላል። ኢየሱስም እነዚህን ቃላቶች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ ካህናት አለቆች፣ የሕዝብም ሽማግሌዎች ቀያፋ በሚባል በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኰል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሣ በበዓል አይሆን አሉ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።